የቤተክርስቲያን ልጅ አልነበርኩም ማለት ለቤተክርስቲያን ቅርብ አልነበርኩም። እግዚአብሔር ባንቺ ላይ ስራውን ሰርቷል ብዬ አስባለሁ። አረብ ሀገር እጄ ያገኘሁት እግዚአብሔርን ነውና ሁሉም ነገር ሚስጥረኛዬም ሁሉም ነገር ማካፍለው ለሱ። ክፉ ሀሳቦች ይመጡብሻል እንኳን እዛ ሀገር ይሄ ባዳ የሆነ ሀገር አይደለም እዚህ ጋር ቤተሰቦችሽ ጋር ከወንድም ከእህቶችሽ ጋር እንኳን ተጣልተሽ ባይምሮችን በጣም የሚመጡ ክፉ ነገሮች አሉ። እንደዚህ አይነት ነገሮችም ያጋጥሙሻል ብዬ ተስፋ አደርጋለሁ በሰዓቱና እነዛ ነገሮችም እንዴት ነበር ያለፍሻቸው? እግዚአብሔር ከዛ ሁኜ ያደረገልኝ ነገር አለቀም ማለት ይከብደኛል። ትችት በጣም ከቤተ ክርስቲያን ሰውን ያስወጣል፣ ከመንፈሳዊ ህይወት ሰውን ያስወጣል። እንደው ጠንካራ ካልሆንሽ በስተቀር ኢቭን ጠንካራ እንኳን ብትሆኚ በጣም ነው የሚፈታተንሽ። ትችት ብቻዋን ስታሳድግ ብዙ ፈተናዎች ይመጣባታል፣ ብዙ ነገሮችን ይወራባታል፣ እንዴት ምናምን ይላሉና ያው ትንሽ ደክማን ያሳደገችኝ እናቴ። እኛ ኦርቶዶክሳውያን አንዱ መታወቂያችን እርስ በርስ መደጋገፋችን ነው። አንዳንዴ እግዚአብሔር የሚወደውን ሰው ነው የሚፈትን ይባላልና ያው እግዚአብሔር ስለሚወደኝ ነው በቃ የሚፈትነኝ። እግዚአብሔር ለኔ የሆነ ነገር ስላሰበልኝ ነው የሚፈትነኝ ይላል። ብዙ ጊዜ ስለ መድኃኒዓለም ሲነገር እኔ ራሴ በጣም የሆነ አንዳንዴ ስሜታዊ የሚያደርገኝ ነገር አለ። እኔም እንዳንቺ ነኝ። ሳውዲ ለሃይማኖት ከባድ ናት፣ ለስራም ለሃይማኖትም ከባድ ናት። 2 ዓመት ሙሉ ከቤት ተሸታቂ ወደ ሀገር ቤት ለመምጣት በጣም ታግያለሁ። አንዳንዴ ሶሻል ሚዲያ ላይ የምናወጣው ማንነትና የምናሳየው ገጸ ባህሪ ይሄኛ አይደለም። ሰው ይሄን አይረዳንም። ሁሌም እንዳልኩሽ ነው። በጣም ከባድ ነበረ ያሳለፍኩት ነገሮች፣ ግን እግዚአብሔር ይመስገን ማለት የማያልፍ ነገር ያልፋል። እንዴትስ ወሰንሽ? ሀሳብ ሊኖር ይችላል ቤተሰብን ለማገዝ፣ ግን ውሳኔ ላይ ይከብዳል። በቃ ልክ እኔን እንደሰደበችኝ ጉሮሮዋን ዝጋልኝ ምናምን ያልኩትና እሺ ጠዋት ስነሳ አሟት ሆስፒታል ዳለች ተባልኩኝ። እሺ ምን ልበልሽ መድኃኒዓለምን በጣም ነበር የደነገጥኩት። ሰላም ጤና ይስጥልን። ወደ ኢቲአርሲ ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። ሰዓታችንንና ቀናችንን ጠብቀን ዛሬም በተመሳሳይ እንግዳ ብቅ ብለናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት ኢቲአርሲ ሚዲያ ነው። የወጣቶችን ህይወት የምንዳስስበት ዝግጅታችን ነው ማለት ነው። አብሮነታችሁና ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣሽ ባንቺ። እንኳን ደህና ቆያችሁ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ወደ ኢቲአርሲ ሚዲያ ስቱዲዮም ወደ ሀገርሽም እንኳን በደህና መጣሽ ብለናል። አመሰግናለሁ። እናንተ ማክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እንዴት ነሽ? ደህና ነኝ። በቪዲዮ ብቻ ነበር ማይሽና ወፍራም ትመስኝ ነበር ግን አይደለሽ። እና ቀጠንኩብሽ። አይ ጥሩ ነሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነው ኢትዮጵያ? ያው ኢትዮጵያ ቆንጆ ናት። ያው ቆንጆ ነው። ከ2 ዓመት ቆይታ በኋላ ማለት ነው? አዎ ከ2 ዓመት በኋላ ነው። እንዴት አየሽ ሀገራችንን የተለወጠውን ነገር? ብዙ ነገር ተለውጧል። ፀሐዩ አጥቁሮኛል ስትይ ነበር አሉ። አዎ ፀሐዩ ያው እንደመጣው እዛ ወጥቼ ስለማለቅ ትንሽ እዛ ያው ቤት ውስጥ ብቻ ስለምትይ አታውቂውም ውጪውን። እዚህ ደግሞ የሚገርምሽ ነገር እንደ ዘንድሮ ከባድ ፀሐይና ሙቀት አለ ብዬ ራሱ አላስብም። እንኳን ለአንቺ ከዛ ለመጣሽ አይደለም ለኛ ራሱ ከብዶናል። ግን አሁንም ቢሆን ቀይ ነሽ። አዎ እውነት በጣም ደስ ብሎኛል። ምክንያቱም ለረጅም ጊዜ በቲክቶክ ፕላትፎርም ብቻ ነበር የምንገናኘውና እግዚአብሔር ይመስገን እንደዚህ አይነት ፕላትፎርሞችን እንደዚህ አይነት ነገር መጠቀም ራሱ እኔማ እንደው መታ የምጠይቃትን ጥያቄዎች ላይ በጠየኳት ነበር። የእግዚአብሔር ቀንና ሰዓት ደረሰና ይሄው አሁን ተገኘሽ ማለት ነው። እስቲ እንታወቃት መጀመሪያ። ያው ብዙ ሰው ማን እንደሆንሽ ማወቅ ስለሚፈልግ ውልደቷን እድገቷንና እዚህ የነበራትን ላይፍ ትንገረን እስቲ። ያው ስሜ ያው ባንቺ ነው የምባለው። አብዛኛውን ባንቺ የማርያም ልጅ በሚለው ቲክቶክ ነው የሚያውቁኝና የጎንደር ልጅ ነኝ። የተወለድኩት ጎንደር ነው። ያው የመጨረሻ ልጅ ነኝ። ለአባቴ የመጨረሻ ልጅ ነኝና እናቴ አንዲት የ7 ዓመት ልጆች አላት። ያው አንድ አጋጣሚ ሆኖ ትንሽ ከበድ ያለች ሁኔታ ውስጥ ነው የነበርኩኝ። ማለቴ እንደማንኛውም ሰው ጥፋት አላ የቤተክርስቲያን ልጅ አልነበርኩም። ማለት ለቤተክርስቲያን ቅርብ አልነበርኩም። በጣም ዘፈን የምትወድ የምትዘፍን የምትጨፍር ምናምን አለባበስ ያን ያክል ወጣ ያለችም ባትሆን
ትለብሳለች፣ ማንኛዎቹ ልብስ ትለብሳለች እና ያን ያክል የእግዚአብሔር ልጅ ናት የምትባል ሴት አልነበረችም። ትምህርት ቤት ምናምን ሰንበት ነው ያው ልጅ እያለሁ ተምሬ ይሆናል እንጂ እንትን ካልኩ በኋላ የሚገርምሽ ነገር ብዙ ጊዜ ጎንደር አካባቢ ያሉ ኦርቶዶክሳውያን በጣም ጠንካሮች ናቸው እምነታቸው ላይ። ጠንካሮች ይባላሉ። ጠንካራም ነን፣ በሃይማኖታችን በጣም ጠንካራ ነን። ያው አንዳንዴ ሁኔታዎች ልክ ነሽ። አንዳንድ ጊዜ ምን አለ መሰለሽ እኔ የምረዳለው እስፔሻሊ ይሄ ወጣትነት አፍላ እድሜ የሚባልበት ሰዓት ብዙ ይሄ የሚሸውዱ ነገሮች ይመጣሉና ሳናቀው በጣም ብዙ የምንሸወድባቸው ነገሮች አሉ። አንቺም ብዙ ሰው የሚያውቅሽ ቲክቶክ ላይ ነው። ቲክቶክ ላይ በኦርቶዶክሳውያን ቲክቶከር ፕላትፎርም ነው የምትታወቂውና እንደው ወደዛ ከመሄዳችን በፊት እዚህ ያለሽ ወደ ሳውዲ ከመሄድሽ በፊት አለማዊ ህይወት ነበርሽ። ምን ነበር የምታደርጊው? ለምን ነበር ቤተክርስቲያን ስማትሄጂው? እኔ እንጃ ማለት ግን ሲከፋኝ ሁሌም እኔ እንዳልኩሽ የመጨረሻ ልጅ ነኝና እናቴን በጣም ነው የምወዳት። እኔ እንጃ ለእናቴ ነው ብዬ መናገር አልችልም። እናቴን በጣም ነው የምወዳት። ማለት አንዳንዴ እንኳን ስጸልይ አምላኬ ወይ የኔን እድሜ ቀንሰህ ለእናቴ ስጣልኝ ነው የምለውና እናቴን እኔ እንጃ መናገር እስከሚያቅተኝ ድረስ ነው የምወዳት እናቴ። ምክንያቱም እኔን ለማሳደግ በጣም ለፍታለች። አባት አልባ ማሳደግ በጣም ከባድ ነው እናት። ምክንያቱም እናት ብቻዋን ስታሳድግ ብዙ ፈተናዎች ይመጣባታል፣ ብዙ ነገሮችን ይወራባታል፣ እንዴት ምናምን ይላሉና ያው ትንሽ ደክማን ያሳደገችኝ እናቴ እና እናቴን አግዛታለሁ። እናቴን በጣም ነው የማግዛት። ያው ትንሽ የስራ ሱቅ አለችንና እሷን ለማገዝ እሄዳለሁ። ትምህርት ቤት እንኳን በትምህርት ያን ያክል አይደለም የመድበት ውስን ሰዓት ነው ትምህርት ቤት የሚሄደውና እናቴን ስለማግዝ ያን ያክል ለቤተክርስቲያን ጋር ያለኝ እንትን ትንሽ ነው። ያ ብጾምም ባስቀድስም ሄጄ በሩ ላይ ብቆምም ምንም እንትን አልለውም ማለት ልብ ብያለ እንትን አልልም። ሄጄ ደርሼ ነው የምመለሰው። ያን ያክል ቁሜ እንትን የምል ልጅ አይደለሁም። ግን ሁሌ ግን ከሱ ፊት ስቆም ነው ይቀድመኛል። ማለት ራሴን ማን ስለማቅ ማንነኝ ምንድነኝ ብዬ ራሴን እጠይቀዋለሁ ከሱ ጋር ስቆምና ያው እንደዚህ ነበር። አሁን እንደነገርሽኝ እንግዲህ በጣም ብዙ ጫና ያመጣብሽ ስፔሻሊ በትምህርትሽ ላይም ጫና መጥቷልና ያመጣብሽ ያው እናትሽን ለማገዝ በምታደርጊያቸው ነገሮች ነበር አይደለ? እዛው ማለት ነው እዛው ጎንደር ነበረ። ጎንደር ምዕራብ ደንቢያ ጨይት የምትባል ክፍለ ከተማ ናት። ያው ጎንደር መሀል ከተማው ባትሆን ጎንደር ተብሎ ነው የሚለው ወረዳው ማለት ነው። እዛ ነበር እስክትወጪ ድረስ እዛው ነበር የነበርሽው? ከዛ ነው የተወለድኩትም ያደግኩትም ከዛ ነው። ከዛ በኋላ ነው ወደ ሳውዲ ሄድሽ? ከዛም በኋላ እንዴት ልጅ ነሽና በዚህ ልጅነትሽ ከ2 ዓመት በፊት ስለነበረው ማለት ነው በዚህ ልጅነትሽ ወደ ሳውዲ ለመሄድ ማለት ሀሳቡስ እንዴት መጣልሽ? እንዴትስ ወሰንሽ? ሀሳብ ሊኖር ይችላል ቤተሰብን ለማገዝ ግን ውሳኔ ላይ ይከብዳል። አንደኛ ነገር ልጅ ስትሆኚ በጣም ያስፈራል አይደለ? እና እስቲ ስለሱ አጋጣሚ ስለሄድሽበት አጋጣሚ እናውራ። ወደ ሳውዲ የሄድኩበት አጋጣሚ ያው እንዳልኩሽ እናቴን በጣም ነው መወዳት። ምክንያቱም እናቴ ከማንም ከሰው በላይ እንድትሆን ነው እንጂ ከሰው በታች ሆና እንድትታይ አልፈልግም። ምክንያቱም እናቴ ከፍላ እንድትታይ ማላደርገው ነገር የለም። ማልሰራው ስራ የማላደርገው ነገር የለም። ብዙ ስራዎችን እሰራለሁ እና ያው እንዳጋጣሚ መጣልኝ። እህት አለችኝ። እሷም እንደኔ ዱባይ ናት ያለች እና በቃ ተነሳሳሁ። ማለት የቤትሽን ነገሮች የምታውቂ አንቺ ነሽ እና ያው ለመሄድ ወሰንኩኝ። ራሴን አሳመንኩት ምናምን ማለት ምንም እንደማያቅተኝ ራሴን አሳመንኩትና እናቴ እንኳን ሲሄድ አልፈቀደችም። ምክንያቱም እንዳልኩሽ እኔ ነኝ ቤት ያለሁት ከሷ ጋር ስለምውል ምን ስል በቃ ከኔ ጋር ናት ኮንታክቷ የምናወራው። ጓደኛዬ ማለት ትችያለሽ። ከጓደኞቼ ጋር ያሉኝ ከማወራ ይልቅ ለእናቴ ማውራት ይቀለኛል እና ያው መሄድ ስለነበረብኝ ወሰንኩት። ወዲያው ነው የተሳካልሽ? ወዲያው ነበር የተሳካልኝ። ያው ወዲያውንም ባልልም እዚህ አዲስ አበባ መጥቼ 3 ወር ተቀምጫለሁ። ስንተኛው ዓመተ ምህረት ላይ ነው? አሁን 2017 ነው። 2017 አይደል? ያው 2 ዓመት ሲቀነስ 2015 2015 ሳውዲ ከአረብ ሀገራት ደግሞ ሳውዲ ትንሽ ከበድ ይላል መሰለኝ።
ያው ምን ሰማው ነገር ስለሆነ ማለት ነው እምነት ላይም ሁሉም ነገር ላይ ተጽዕኖ ያመጣል ይባላል። ከሳውዲ ነበረሽን ቆይታ እስኪ በዘርዘር አድርገሽ እንደሆነ ገሪ። ምክንያቱም ብዙ ጊዜ ሌላ ሀገር እንደዚህ ከአረብ ሀገራት ያሉ እህቶቻችን አሉ የምናያቸው ማለት ነውና ሰው ያጡ እንደውም ሰሞኑን የቲክቶክ ላይቭ ላይ ካየሽ አንዷ ልጅ በጣም ተከፍታ አረብ ሀገር ነው የምትኖረውና በአንድ ቀን ማታ ነበረች ላይቭ ላይ በንጋታ ሞተች ተብሎ ዜና አይቻለሁ። እንደዛ አይነት ዜና ያየው ይመስለኛል አይቻለሁና በጣም ብዙ የተቸገሩ አሉ። አንቺም ደግሞ የራስሽ የሆነ ታሪክ አለሽ። ለዛ እስቲ ሳውዲ የነበረውን ነገር ከጅምሩ ጀምሮ ያለው ነገር አጫውቺ። ሳውዲ ያው ትንሽ ሳውዲ ለሃይማኖት ከባድ ናት፣ ለስራም ለሃይማኖትም ከባድ ናት። ግን ያው ወደ አረብ ሀገር ሲሄዱ ቅድሚያ የሚሄዱት የሚቀናቸው ወደ ሳውዲ ነው። ማለት ወደ ዱባይ ሊድ ብትይ ትንሽ ልደክሚ ትቻለሽ፣ ወደ ሌላ ሀገር ምናምንና ተሎ የሚቀናሽ ሳውዲ ነው። እና ሳውዲ ሲሄድ ያው ነገሮቹ እኔ እንዳሰብኩት ይሆናልኛል ብዬ ነበር ያሰብኩትና አንዳንዴ እኛ ባልነው አንሄድም ማለት ሁሉም ነገር እንዳሰብነው አናገኘውም፣ ሁሉም ነገር እኛ እንዳልነው አናገኘውም እና ትንሽ ይከብዳል። ለሃይማኖትም ለስራም ለሁሉም ነገር ትንሽ ይከብዳልና ያው ማንኛውም የሚያሳልፈውን ላይፍ አሳልፍ ያለው በጣም ምን እንጃ ይሄ ነው ብዬ መናገር ይከብደኛል። በጣም ከባድ ነበረ ያሳለፍኩት ነገሮች። ግን እግዚአብሔር ይመስገን ማለት የማያልፍ ነገር ያልፋል። ማጠብቂው ነገር ነው የምታገኘውና አረብ ሀገር ሂደሽ ምን አገኘሽ፣ ምን ሰራሽ፣ ምንስ ይዘሽ መጣሽ ካልሽኝ እግዚአብሔር ነው ይዤ የመጣሁት። የምር እኔ እንጃ ይሄ ነው ብዬ መናገር ይከብደኛል። የምሬ ነው ማለት እግዚአብሔር ከዛ ሁኜ ያደረገልኝን ነገር አለቀም ማለት ይከብደኛል። ከባድ ነው። ብቻሽን ስትሆኚ ማንም የለም፣ ጓደኞች የሉም። ሲከፋሽም ስትደሰችም አብሮሽ የሚሆን ሰው የለምና ሲከፋሽ ሮጠሽ የምትነግሪው ለመድኃኒዓለም ነው። መድኃኒዓለም ለኔ በጣም ብዙ ነገር አድርጎልኛል። በጣም ብዙ በቃ ይሄ ነው ብዬ መናገር እስኪያቅተኝ ድረስ። ያው እንዳጋጣሚ ሆኖ ትንሽ ሰዎቼ ከበድ ያሉ ነበሩ። ያው ግን ትችዋለሽ፣ መጥፎ ናቸው ትንሽ ግን ያው የማይቻል ነገር የለማ። ትችዋለሽ። ትንሽ በሃይማኖቴ ከበድ ያሉ ነበሩ። መስቀሌን ያው እነሱ ፊቱኜ እንትን አለው ያው ያሸፍኑኛል፣ እሸፍናለሁ መስቀሌን ምናምንና ብቻ ያው ከባድ ነው። እግዚአብሔር ይመስገን አሁን ላይ እዛ አይደለሽም። ከባድ የሆነ ላይፍ ውስጥ በነበርሽበት ሰዓት አልፎ አሁን ለሀገርሽ በክተሽ እኔና አንቺም ተገናኝተን ቁጭ ብለን እያወራ ነው። ግን ምንድነው አንቺ በጣም ጠንካራ ነሽ፣ ይሄን መረዳት አለብሽና እኔ እውነት ለመናገር ሁሌም ሶሻል ሚዲያ ላይ ቲክቶክ ላይ ሳይሽ በጣም በቃ ደስተኛ እና ጥሩ ይሄ አለ አይደለ ጥሩ የሆነ አሰሪዎች ቤት የምትሰሪ ነው መሰለኝ። ለምሳሌሽ ከዚህ በፊትም እንደዚሁ ዱባይ የሄዱ እንግዶች ነበሩኝና አረብ ሀገራት ማለት ነው። በጣም ነው የሚገርምሽ። እንደዚህም አይነት መልካም ሰው አለ እንዴት ያልሽ በእነሱ ቦታ ሆኜ ሳስብና አንዳንዴ ሶሻል ሚዲያ ላይ የምናወጣው ማንነትና የምናሳየው ገጸ ባህሪ ይሄኛ አይደለም። ሰው ይሄን አይረዳንም። ሁሌም እንዳልኩሽ ነው። እኔ ሁሌም ስለምትስቂ ስለማይሽ ደስተኛ ነው የምትመስይ። አሁን የነገርሽኝ ያለሽው ራሱ ለኔ አዲስ ነገር ነውና እንደው በደንብ መስማት ፈለግኩኝ። ያን ሁሉ ነገር አልፋ ራሱ እዚህ መድረሷ ለኔ እንደ ሴት እንደ ልጅ ደግሞ በጣም እድሜሽም ልጅ ስለሆነ ትልቅ ነገር ነውና 2 ዓመት ቀላል አልነበረም። እንዴት እንዳለፍሻቸው ሰዎቹም ጥሩ እንዳልነበሩ ነግረሽኛል እና የእነሱስ ጫና እንዴት ነበር? ክፉ ሀሳቦች ይመጡብሻል። እንኳን እዛ ሀገር ይሄ ባዳ የሆነ ሀገር አይደለም እዚህ ከቤተሰቦችሽ ጋር ከወንድም ከእህቶችሽ ጋር እንኳን ተጣልተሽ በአይምሮችን በጣም የሚመጡ ክፉ ነገሮች አሉ። እንደዚህ አይነት ነገሮችም ያጋጥሙሻል ብዬ ተስፋ አደርጋለሁ በሰዓቱና እነዛ ነገሮችም እንዴት ነበር ያለፍሻቸው? ማለት ያው አንዳንዴ እንዳልኩሽ እግዚአብሔርን ስትይጂ የማያልፈው ሁሉ ነገር ታልፊዋለሽ። ማለት መጀመሪያ ላይ በጣም ከብዶኝ ነበር። በጣም እኔ እንጃ ይሄ ነው ብዬ መናገር እስኪያቅተኝ ድረስ በቃ እግዚአብሔር ምን አድርጌ ነው ይሄን ሁሉ ፈተና የምትሰጠኝ? ምን አድርጌ ነው በቃ ለኔ ካልሆነ ወይ የሆነ ነገር አድርገኝ ብዬ እግዚአብሔርን ሁሉ ለምኜው አውቃለሁ። ብዙ ነገሮችን አድርጌ አውቃለሁ። ግን ያው አንዳንዴ እግዚአብሔር የሚወደውን ሰው ነው የሚፈትን ይባላልና ያው እግዚአብሔር ስለሚወደኝ ነው በቃ የሚፈትነኝ። እግዚአብሔር
ለኔ የሆነ ነገር ስላሰበልኝ ነው የሚፈትነኝ እላለሁ። አንድ ነገር አምናለሁ፣ ምንም ነገር ጨለማ ቢሆን፣ ምንም ነገር ረሃብ፣ በቃ ሁሉም ነገር ቢሆን አንድ ቀን እንደሚያልፍ አውቃለሁ። ልክ እንደዚህ እንደተፈተንኩት ለካ የተፈተንኩት ይሄን ለማግኘት ነው፣ ይሄን እንዲሰጠኝ ነው ለካ እንደዚህ የፈተነኝ እላለሁና አንድ ነገር ስለሚያዘጋጅልኝ ስለማቅ ብዙ ነገሮችን ታገያለሁ። ያው ቢመቱኝም ቢሰድቡኝም ያው ዝም ነው ምለው፣ ምክንያቱም ምንም ምለው ነገር ስለሌለኝ እጄ ነው ለሱ የምነግረው። እኔ እንዳልኩሽ አረብ ሀገር እጄ ያገኘሁት እግዚአብሔርን ነውና ሁሉም ነገር ሚስጥረኛዬም ሁሉም ነገር ማካፍለው ለሱ ነው። እጄ ስነግረው ጠዋት ስነሳ ብርሃን ሆኖ ነው የማገኘው። 2 ዓመት ሙሉ ከቤት ተሸታቂ 2 የትሞች አላውቅም፣ አልወጣም። አይፈቀድምም ነው? አይፈቀድም ማለት እኔ በኮንትራት ስለሄድኩኝ አይፈቀድም። ለመጥፋት ሁሉ አስቤ ነበረ፣ ጠፍቶ ለመስራት ማለት ነው። ግን ደግሞ ጠፍተሽ ስትሰሪ ብዙ ነገሮችን ትሆኛለሽ። መታሰርም አለ፣ መሞትም አለ፣ ብዙ ነገሮች ስላሉ ፈራው። ምክንያቱም እንዳልኩሽ እናቴን በጣም ነው መወዳትና እናቴስ ብዬ አሰብኩኝ። እኔ ብጠፋ ችግር የለውም ለእኔ ምንም አልሆንም፣ ግን የሆነ ነገር ብሆን የምትጎዳብኝ እናቴ ናት እና ማድረግ ያለብኝን ነገሮችን እያወቅኩ ላድርግ ብዬ በቃ ከነሱ ጋር ሁኜ መታገልን መረጥኩኝና ከነሱ ጋር ሁኜ ታገልኳቸው። በጣም እውነት እግዚአብሔር ባንቺ ላይ ስራውን ሰርቷል ብዬ አስባለሁኝ። ግን ምንድነው ቅድም ስትይኝ የሰማሁት እዚህ ያለሽ ብዙም እምነቱ ላይ ብዙም አትሳተፊም፣ ኖርማል እንደ ክርስቲያን ትሄጃለሽ እንጂ ከዛ በዘለለ ምንም የምታረጊው ነገር የለም። እዛ ሲሄድ ግን ያገኘሁት ብቸኛ ነገር እግዚአብሔርንና መንፈሳዊነትን ነው ብለሽኛል። እንዴት አገኘሹ? አንዴ ከሴትየዋ ጋር ተጣላሁ። እሺ ገና እንደመጣው በ2ኛ ወሬ ነው በ3ኛ ወሬ ማለት ነውና በቃ ከአቅሜ በላይ ሆነችብኝ። የሆነ ስራ አዛኝ ያን ስራ ስሰራ ተበላሸብኝ። መጣችና በጣም ነበር የለፈለፈችብኝ። በጣም በቃ ማለት ካይምሮዬ በላይ ሆነችብኝ። እኔ ደግሞ ሰው ሲናገረኝ አልወድም ማለት ተሎ ነው ነው የሚቀርብ። በዛ ላይም አዲስ ነሽ። አዲስም ስለሆንኩኝ ምን ልበል መመልሰው ማጣው፣ ቋንቋ አልችልም፣ ምንም ነገርም መመለስ አቃተኝና ምንም አላልኳትም፣ ዝም ነበር ያልኳት። ከዛ ሄድኩኝ ወደ ክፍል ሄድኩኝና አለቀስኩ ከሱ ፊት። በጣም ነው ያለቀስኩት። ትንሽዬ ስላድኗለችኝ የመድኃኒዓለምና በጣም አለቀስኩ። የምር እኔ ዳይ ነው ብዬ መናገር እስከሚያቅተኝ ድረስ አለቀስኩኝ። እግዚአብሔር ሆይ ምን አድርጌ ነው? ያጠፋሁት ነገር የለም፣ ያደረኩት ነገር የለምና እሷን አንድ ነገር አድርግልኝ አልኩት። ማለት በቃ ልክ እኔን እንደሰደበችኝ ጉሮሮዋን ዝጋልኝ ምናምን ያልኩትና እሺ ጠዋት ስነሳ አሟት ሆስፒታል ዳለች ተባልኩኝ። እሺ ምን ልበልሽ መድኃኒዓለምን በጣም ነበር የደነገጥኩት፣ በጣም ማለት ነው። ተመልሼ ሄድኩኝ ወደ ክፍሌ። መድኃኒዓለም ወይ እኔ ለሰው መጥፎ እንዳስብ አታድርገኝ፣ መጥፎ ሴትም ሁኜ አይደለም ስሜታዊ ሁኜ ነው እና አምላኬ ወይ በስሜታዊ ሁኜ ስለተናገርኩኝ ይቅር በለኝ፣ የሷን መልሰ ለኔ ስጠኝ አልኩት። ከዛ እኔም እዛው ታመምኩኝ። እውነት ማርያም እና ሄድኩ ነው የሚሰማሽ? ሄድኩ አዎ እግዚአብሔር ሄድኩኝና ታከምኩኝ ምናምን። ያው መጣን። በጣም ነበር የደነገጥኩት ታውቂያለሽ። እሷ እንደዛ ስትሆን በቃ ምን ልበልሽ መናገር አቃተኝ፣ ፈራው። የሆነ ነገር ትሆንብኛለሽ ብዬ ፈራውና ተመልሼ ሄድኩኝና እግዚአብሔር ሆይ ለኔም ስጠኝ አልኩት። መልሼ እሱም ሰጠሽ? ምክንያቱም እሷ ታማ እያየሁ ከበደኝ። እኔ ለሰው መጥፎ ሰው አይደለሁም፣ መጥፎ ማስብ አይደለሁምና የዛኔ እንደዛ ስላለች ነበር ለመናገር እንትን ያልኩኝ ስሜታው ሆኜ ማለት ነው። እሷም ዳነች እኔም ዳንኩኝ እና ያው በዚህ አጋጣሚ ነው እግዚአብሔርን እንትን ያልኩትና በቃ ይሰማኛል፣ ለካ እኔን ይሰማኛል። ስለዚህ አንድ ነገር ብጠይቀው ያደርግልኛል። ምክንያቱም ልጁ ነኛ፣ ልጁ ስለሆንኩኝ ጥሎ ስለማይጥለኝ የዛኔ ከዛን ቀን ጀምሮ እግዚአብሔርን አመንኩት። በጣም ነው የሚገርመው ታውቂያለሽ። ብዙ ጊዜ ስለ መድኃኒዓለም ሲነገር እኔ ራሴ በጣም የሆነ አንዳንዴ ስሜታዊ የሚያደርገኝ ነገር አለ። እኔም እንዳንቺ ነኝ። ከቀረብሽው እግዚአብሔር ጥሎ አይጥልሽም፣ እንደ ልጅ ያይሻል። መድኃኒዓለም ሁሌም ቢሆን ልጆቹ ነን። ግን ደግሞ በይበልጥ ስትቀርቢው፣ ጓደኛ ስታረጊው፣ ወዳጅ ቤተሰብሽ ሚስጥረኛ ስታረጊው ማለት ነው ያለውን ሰላም ልነግርሽ አልችልም። በቃ በጣም ነው የሚለየውና እስከዛሬ ራሱ ምን ሆኜ ነው እንደዛ ላደረኩት ትያለሽ። እስከዛሬ ራሱ ምን ሆኜ ነው? ምክንያቱም እውነተኛ ወዳጅ እሱ ነው፣ እውነተኛ ሚስጥረኛ እሱ ነው። ስፔሻሊ ደግሞ ለእናንተ እዚህ
ይሄ በውጭ ሀገር ለሚኖሩት ወገን ዘመድ ማንም ለሌላቸው ደግሞ ከእግዚአብሔር ውጪ ሲጀመር ምንስ ይኖራል? ምንም አይኖርም ማለት የዝበዛ ሳሳው ስላናገር ብታገኝ ራሱ እንደሱ ፈራጅ ማንም ሊሆንልሽ አይችልም። እነሱ ሰዎቹ ከሰው በላይ ነን ብለው ነው የሚያስቡት፣ ግን ከእግዚአብሔር በላይ አይደሉም። ግን ደግሞ ምንድነው እግዚአብሔር ዓላማ አለው ብዬ አስባለሁ። ያንቺንም ህይወት ለውጦታል እና በጣም እውነት መድኃኒዓለምን ሁሌም ቢሆን ቅረቡት የሚል መልእክት ነው ያለኝ። ስታወሪኝ መስከረም ላይ እንደምትመጪ ነበር የነገርሽኝ እና ግንቦት ውስጥ ሳይሽ የመጀመሪያ ስትመጪ ቪዲዮ ሳይሽ ተጠራጥሬ ብሎ የሚገርምሽ ነገር ቴክስታችንን አየሁት። መስከረም ነው ያለችኝ፣ ግንቦት ነው ያለችኝ። ገርሞኛል። እንዴት ነው ፈጥኖሽ አሁን ለመምጣት የቻልሽው? እኔም በጣም ነበር የተገረምኩት። ምክንያቱም ወደ ሀገር ቤት ለመምጣት በጣም ታግያለሁ። ማለቴ ትንሽ እንዳልኩሽ ሰዎች ትንሽ መጥፎ ስለነበሩ ደከመኝ ማለት አቅሜ በላይ ሆኑብኝ። እኔ እንዳልኩሽ ቁጣ ምናምን አልችልም፣ ቶሎ የምከፋ ልጅ ነኝና ሲቆጡኝ ምን ሲሉኝ ከፋኝ። እናቴ እንኳን እንደዛ ተቆጣኝ አታውቅም ምናምን ብዬ ራሴን ወቅሰዋለሁ ዙሬ። ግን ያው አንዳንዴ እግዚአብሔር ያበረታሻል። ምክንያቱም ስትፈተኝ ነው እግዚአብሔር የምታገኘውና በቃ ታገልኩት። ያው እንዳጋጣሚ ተጣላን ከሰትየዋ ጋር ማለት ነው። ከመምጣት አንድ ሳምንት ላይ በጣም ነበር የተጣላ ነው። የሆነ እቃ ሳጥብ እቃ ተሰበረብኝ እና መጣችና በጣም ነበር የሰደበችኝ፣ በጣም ነበር የተቆጣችኝ። ምን ልበልሽ ማለት እቃውን ሳይሆን እቃው መሰበሩ ምንም ችግር አልነበረውም። ግን ሰትየዋ ከኔ ጋር የወላት ነገር ባሰባት እቃው ሲሰበር ማለት ነው። እና እንዳጋጣሚ ከልጇ ቤት አንድ ወር ያክል ተቀምጬ ነበረ። እንደዚሁ ልጇ ወልዷ ከልጇ ቤት ስራ አንድ ወር አስቀምጣኝ ደክሞኝ ነበር የመጣሁት ለአንድ ወር ያክል ማለት ነው። ምክንያቱም እኔ የእሷ ሰራተኛ ነኝ እንጂ ልጇ አይደለሁም። ግን ትንሽ ምንት የሚሉት ነገር አለ። ለምን ወሰድሽኝ ብዬ እንኳን እኔ አልተጋጨዋትም። ምክንያቱም ቁጣዋን ስለምፈራት ዝም ብዬ ነው ሄድኩላትና አንድ ወር ያክል ሰርቼ እንደመጣሁኝ በሁለት ቀኔ ያቃ ተሰበረብኝ እና በጣም ነበር የተሰደበችው። መታኛለች ሁሉ ዱላም ሁሉ አንስታ መታኝልችና በቃ ምንም አላልኩም። ልደታ በቃ ላንቺ ልስጥሽ ነው አልኳት። ልደታ ሊሆን በሶስተኛ ቀኑ ማለት ነው። ከዛ የልደታ ቀን ያው እሷም ስለመታችኝ ደነገጠች። ለቤተሰብና ትናገሪብኛለሽ ብላ ምናምን ማለት ነው። ከዛ የልደታ ቀን ወደ ሀገርሽ መሄድ ትፈልጊያለሽ አለች። በቃ ምን ልበልሽ ማውራት ሁሉ አቃተኝ። አሁን አልኳት በአንድ ደቂቃ አሁን ምናምን አልኳት። ኮንትራትሽ መስከረም ነበር የሚያልቀው ኮንትራቴ እንደዛ ነበር የሚያልቀውና ግን ባንቺ ነው ደሞዝ የምትይጂው አለች። ምክንያቱም እኔ መሄዱን ነው የፈለኩት። በእኔ ደሞዝም ቢሆንም በቃ እሺ አልኳት። እኔ ወደ ሀገር መሄድ ስለምፈልግ እሺ አልኳት። የልደታ ቀን አለች። ማክሰኞ ጠዋት ገባው ማለት ነው ወደዚህ ወዲያው ማለት ነው። ልደታ ሰኞ ቀን ልደታ አርብ ነበረ። ቅዳሜ እሁድ ሰኞ መጣው ማለት ነው። ተሰነባብታችኋል? አዎ ያው ግድ ነው ተሰነባብተን። ምክንያቱም እኔ ተጣልቼ ከሷ ጋር ስወጣ መንገዴም ሊቀናልኝም አይችልም። እስከ 3 ቀን ያክል ጥሩ ሰው ነበርኩ። እሷም ጥሩ ሰውም ነበረችልኝ። ያለችኝን ስራ ነበር የሰራሁት። እምቢ ሚል ካፍ ያልወጣም። እሺ ነው ይሄን አድርጌ፣ እሺ ነው ይሄን በይ፣ እሺ ነው በያለችኝን ሁሉ ስራ ወገቤን አስሬ ነበር የሰራሁትና እስከ 3 ቀን ያክል ሰራው። ያው እነሱም ጥሩ ነገር ስላደረኩላቸው መጥፎ ሊሆኑብኝም አልቻሉም። ትንሽ አባትየው በጣም መልካም ሰው ነው እንዳልኩሽ፣ አባት ፍቅር ስለማላቅ በቃ እንደ አባት ነበር የሚሆንልኝ። ነግሬያቸዋለሁ አባት እንደሌለኝና በጣም ነው የሚያስብልኝ። በጣም መልካም ሰው ነው። አንዳንዴ ሳገናዝበው የት አግኝታት ነው ወይ እንላለው። ግን ያው አንዳንዴ አይገናኝም ማለት ተመሳሳይ አይገናኝም እና ከአንድ ቤት አንድ መጥፎ ሰው ይገኛል። ሁሉም ደህና ሰው ነው ማለት ይከብዳልና ከዛ ያለው የሷ ቤተሰቦች እንግዳዎች ምናምን ሲመጡ ኮንትራትሽን ስጨርሽ ከኛ ቤት ነው የምትሰሪ ይሉኛል። ለምን ነበር እንደዛ የሚልሽ? እሷ ቤት ከነሱ ጋር መልኪ የሚመሳሰላንም ልበል። አንዳንዴ ሌላ መንገድ ላይ ምናምን ስንሄድ ሰራተኛ እነሱ ተሸፍነው ነው የሚሄዱ፣ አይናቸው ብቻ ነው የሚታየው። እኔ ደግሞ ሸፍኜ ስለማልሸፍን አይኔን ማናት ምንድናት ይሏታል መንገድ ላይ ስንሄድ፣ ሱቅ ስንሄድ ማለት ነው።
ቀይ ስለሆንሽ ነው ሰራተኛዬ ናት ምናምን የት ሀገር ኢትዮጵያ ምናምን ሲል እንደ ኢትዮጵያ እንደዚህ አይነት አለ እንዴ ምናምን ብለው እንትን ይላሉ። ብቻ ነው ኢትዮጵያ ይመስላችሁ። ምክንያቱም አብዛኛውን ሰራተኛ እንደዛ ነው እንትን የሚለውትና 2 ዓመትሽን ጨርሰሽ ከኛ ቤት ነው የምትሰሪ ምናምን ሲሉኝ ትንሽ ስሜታዊ ትሆናለች ማለት እንደ መቅናት የመቅናት ምናምን ትላለችና ለዛ ነው አብዛኛውንም ጫና የምታበዛብኝ ለዛ ነው። በጣም ይገርማል እውነት እንደዚህ አይነት ማለት ጥሩ ያልሆነች አሰሪ ይገጥማሽ። አንቺ ግን ለሷ ጥሩ መሆን ማለት ይሄ መሰጠት ያስፈልገዋል በእውነት እግዚአብሔር እንደዚህ አይነት ልብ ሲሰጥሽ ነውና እግዚአብሔር አምላክ አሁንም ልብሽን አይቀየርብሽ። ሌላው ደግሞ ብዙ ጊዜ ባንቺ ላይ የሚመጣው ጥያቄ ሻሽሽ ማለት እኔ ስክሪን ላይ አሁን ላሳያቸዋለሁ ለተመልካቾች ይራሱና ኮምፕሊትሊ ሙስሊም የምትመስዩ እሱ ነገር እንዴት መጣ? ጫና ነው ይሄ ሳውዲ መኖርሽ ጫና ነው ወይስ ራስሽ ያስበሽበት ነው ያደረግሽው? እዚህ ያለው ኢትዮጵያ ያለው አለብስም እንደዚህ ሻርፕ ምናምን አለብስም ነበር። ከዛ ከሄድኩ በኋላ ነው 2 ዓመት ሞላኝ ከለበስኩት ሻርፒንና አንዴ እንዳጋጣሚ ትንሽ አመመኝ። ሙቀቱ ጋር ምኑ ብርዱ ጋር እንትን ሲልብኝ አመመኝና ጸጉሬ ትንሽ እየተቆራረጠ መጣብኝ። ከዛ ምን ያስኩኝ ውሃ ያስኩኝ በብርጭቆ እና የመድኃኒዓለም ምስል ከብርጭቆ ጥግ አደረኩት። ከዛ መድኃኒዓለም እንዳልኩሽ ይሰማኛል በጣም ማለት ሻወር በመወስድበት ሰዓት ጸጉሬ እየተነቀለ መጣብኝ ያሳከኝ ነበር ምናምንና ለመድኃኒዓለም ነገርኩት። አምላኬ ወይ አንተ ታውቃለህ ምናምን ብዬ ጸለይኩለት። እችን ውሃ ጸበል አድርገህ ስተኛ አልኩት። ያችን ብርጭቆ አነሳውና ካናት ላይ ደፋሁት። በበነገታው ስነሳም የሚያሳከኝና የምታጠበው እንትን አለብኝ። አምላኬ ወይ ላንተ ይህን ጸጉሬን እሸፍንልሃለሁ ተገልጬም ምንም ደህና ነገር ይዤላ አልመጣም። ስለዚህ ተሸፍኜ ላንተ ክብር የመሆን ከሆነ እሸፈናለሁ ብዬ ተሸፈንኩኝ። ዋው ማለት በጣም የሚገርም ነገር ነው። ምክንያቱም አሁን ላይ እየተለመደ መጥቷል። ጸጉር መሸፈን ጥሩ ነው፣ ምንም ተቃውሞ የለንም ብዙዎቻችን። ግን በዚህ ይቀጥላል እንዴ? አውቀውት ነው እንዴ ክርስቲያኖች ጸጉር መሸፈን አለባቸው የሚለውን ኮንሰፕት አውቀውት ነው እንዴ የሚል በጣም የብዙዎች ጥያቄ ነው። ይሄ አንዳንዴ ጫና የሚያሳድረው አሁን አንቺ ስላደረግሽ እኔ ጓደኛሽ ስለሆንኩኝ ማድረግ አብዛኛው ጊዜ እንደዛ ነው የተለመደው እና ያንቺ ግን እውነት በጣም መድኃኒዓለም ይወድሻል፣ ታድለሻል። ትንሽ የኛ የሀገር ሰው ሲያየኝ ትንሽ እኔን ለመጣል ይሞክራሉ። እቺን የማናቃት ይመስል እንደዛ ስትሆን እንደነበረች አንዳንዴ ከዓለማዊነት ወደ መንፈሳዊነት ስትጠቂ ብዙ ነገሮች ፈተና ይመጣሉ። በጣም ብዙ ነገሮች ይመጣሉና ግን አንድ ነገር የምናገረው ለሰው ብለን ምንም ነገር ማድረግ የለብንም ማለት ሰው ስላለንም ብቻ አይደለም የፈለገውን ነገር ማለት ይችላል። ምክንያቱም እኛ መኖር የምንችለው እኛ ነን፣ ህይወታችን የምናውቀው እኛ ነን፣ የምንኖረውን ላይፍ የምናውቀው እኛ ነን እና ሰው ስላለንም ያን ነገር መተው የለብንም እና በጣም ብዙ ነገሮች አሉ ምናምን ብዙ ነገሮችን ያወራሉ። እንደሷን እኮ እናውቃታለን እንደዚህ እንዳልነበረች አሁን ሳውዲ ሂዳ እንደዚህ እኮ ሆነች ሰው ስለሌለ እኮ ነው ምናምን ይሉኛል። ግን እኔ ምክንያት ስላለኝ ነው እግዚአብሔርን በጣም ከበቂ በላይ አለሽ ነገር በጣም ብዙ ስለሆነ እግዚአብሔርን መሸሸት እንኳን ይከብዳል። ምን አለ መሰለሽ በሰውኛ ባህሪያችን እኔ አይ ቲንክ አይገባኝም። ብዙ ጊዜ ወደ እግዚአብሔር ስንጠጋ ወደ ቤቱ ስንቀርብ ደስ ሊለን ነው የሚገባው። አንዳንድ ሰዎች ግን ኮምፕሊትሊ አንቺን ወደ ቤተ ክርስቲያን መጠጋት ያንቺን ወደ መድኃኒዓለም መጠጋት የማይፈልጉ ሰዎች አሉ። ልክ የምትሻሚያቸው ነው የሚመስለው። እግዚአብሔር አምላክ ለሁላችንም ከበቂ በላይ ነው። ሁላችንም እንደው እስቲ በተመለስንና እንደው እስኪ ባጠረን ሁላ ማለት ነው። በጣም ብዙ እኔ ጋርም እንደዚህ አይነት ልጆች ይመጣሉ ለኢንተርቪውና በጣም ትልቁ ችግራቸው ወደ መንፈሳዊ ህይወታቸው ሲመለሱ በጣም ቻሌንጅ ይደረጋሉ። የሚገርምሽ ነገር እንደውም አንድ እንግዳዬ ነበረ ሚሊታቶ የሚባል ልጅ አለ። ካወቅሽው አይ ቲንክ ታውቂዋለሽ ያስባለሁ። እና በፊት ህይወቱ ጥሩ አልነበረም ባለማዊ ህይወቱና ኮምፕሊትሊ ልጁ ተለውጧል። ግን ምንም ማድረግ አይቻልም። እጁ ላይ ያሉት ታቶዎች እንዳለ አሉ። እስቲል ነው ያነሱ ያሸማቀቁታል። የሚገርምሽ ነገር ኦልሬዲ እኮ ልጁ ተመልሷል፣ ንስሐውን ገብቶበታል፣ ሁሉንም ነገር ማድረግ ያለበትን ነገር አድርጓልና አንዳንዴ በእኛ ቤት በጣም ትልቅ ችግር የሚሆነው ትችት ነው። ትችት በጣም ከቤተ ክርስቲያን ሰውን ያስወጣል፣ ከመንፈሳዊ ህይወት ሰውን ያስወጣል። እንደው ጠንካራ ካልሆንሽ በስተቀር ኢቭን ጠንካራ እንኳን ብትሆኚ በጣም ነው የሚፈታተንሽ ትችትና የብዙዎቹ
እንትን ነው አንቺ ጋር የደረሰው እንደዚህ እኮ ስለሆነች ነው። ይሁን እስቲ እንደዛም ሆነሽ ተለወጪ፣ ዋናው መለወጥሽ ነው ምንም ብትሆኚ ማለት ነው። እና በዚህ ላይ የምትዩ ነገር ካለ ትችት ላይ ስፔሻሊ ያው ማለት ያው ቅድም እንዳልኩሽ ሰው አይደለም ህይወቴን የሚኖረው እኔ ነኝ። የራሴን ህይወት የማውቀው እኔ ነኝ እና ማንም ሰው ስላለኝ ብቻ አይደለም ወደ ነበርኩበት የምመለሰው። ማለት እኔ ህይወትን እፈልጋለሁ፣ መኖርን እፈልጋለሁ። እኔ ዘፈን ሳዳምጥ ነበርና እንዳልኩሽ አሁን መዝሙር ሳዳምጥ ዘፈን ስናዳምጥና መዝሙር ስናዳምጥ አንድ አይደለም። ዘፈን ስናዳምጥ ራሳችን ረስተን ነው የምናዳምጠው። ማለት ሁለት ሰው ሆነን ነው የምናዳምጠው። ከኔ ሁለቱኛ ነው የማዳምጠው ማለት ወደ ሌላ ነገሮች ይስቡኛልና መዝሙር በማዳምጥበት ሰዓት ግን ነገ ህይወት እንዳለኝ አስባለሁ፣ ተስፋ እንዳለኝ አስባለሁና ያው ዘፈን እኮ መጎዳት፣ መሰበር፣ እንደዚህ ሆንሽ እንደዛ ሆንሽ ምናምን አይነት ነገሮች ምንም ሊጠግንም አይችልም። ሙዚቃ መዝሙር ነው፣ ምህረትን፣ ፍቅርን የሚያስተምር ነገ ህይወትሽን ይነግርሻል፣ የህይወትሽን ይነግርሻል። ተስፋ እንዳለሽ፣ ፈተና ውስጥ ብትሆኚ ጥሎ የማይጥልሽ አባት እንዳለሽ ይነግርሻልና የሁላችን መንገድ የሚገርምሽ ነገር በጣም የተለያየ ነው። አንቺ የህይወትን ውጣ ውረድ ለማሸነፍለሽ በተሰደርሽበት የስደት ሀገር ላይ መድኃኒዓለምን አውቀሽ መጣሽ። በጣም ነው የሚገርመው። በምን እንደምንነሳና በምን የሱ ልጆች እንደምንሆን ምንም ነው ማናቀው። ብቻ ግን እግዚአብሔር ያዘጋጅልናል። ምንድነው ሁሌም እንደምለው የራሱ ጊዜና ሰዓት አለው። አንቺ ስለፈለግሽ አይደለም፣ እኔ ስለፈለግኩ አይደለም፣ እሱ ስለፈለገ ነው የሚሆነው። አሁን ላይ እንዴት ነሽ? ያው አሁን ላይ ያው እግዚአብሔር ይመስገን ከበፊቱ ትንሽ ሻል ያልኩኝ ይመስለኛል። ለኔ እንኳን ሳየው ለሰው ላይ መስለው ይችላል። ለኔ ግን እኔ ጃይ ነው ብዬ መናገር እስኪያቅተኝ ድረስ በትንሹ ተሻሽያለሁ። ደካማም ብሆንም ግን አምናለሁ፣ እግዚአብሔርን አምነዋለሁ። ይሄ ከጥንካሬ በላይ ነው። አሁን ይሄ አምነዋለሁ በቃ ዋናው እኮ ማመን ነው። ትንሽ እንኳን እምነት ቢኖራችሁ እኮ ብልምናል ጌታችን ራሱና እምነትን ያጣ ነው። እንመላለሳለን፣ እንሄዳለን፣ እንመጣለን፣ በእግራችን ብዙ ነገር እናደርጋለን፣ እንሳለማለን። ያለኛ አስቀዳሽ የለም። ግን ምን ያህል ነው እምነታችን ነው። እና እምነታችን ከብዙ ነገር ነው የሚያወጣን። ልክ አንቺንም እንዳወጣሽ ማለት ነው። እና ባንቺ አሁን ተመልሰሽ ትሄጃለሽ ወይስ ምንድን ያሰብሽው? ያው ተመልሼ ወደ ሳውዲ ላለድ እችላለሁ። ሳውዲ በጭራሽ ለሚሄዱት እንኳን ያው አትሂዱ ማለት አልችልም፣ ምክንያቱም መስራት አለባቸው። ግን በሚሄዱበት ሰዓት ግን እግዚአብሔርን ይመኑት፣ እግዚአብሔርን አምነው መሄድ አለባቸው። ማለት ከዛ ሄደው ብዙ ፈተናዎች ያጋጥሟቸዋል። እንዳሰቡት ሆኖ ላይ ያገኙት ይችላሉ፣ እንደፈለጉት ሆኖ ተደላድሎ ላይ ያገኙት ይችላሉና እግዚአብሔርን አምነው ይሄዱ። አንድ ነገር መናገር የምፈልገው እግዚአብሔርን አምነው ይሄዱ። ምንም ነገር ውጣ ውረድ ድካም ቢሆንባቸው እግዚአብሔርን ካመኑት ምንም ነገር ይሆንላቸዋል፣ ሁሉም ነገር ይሆንላቸዋልና አትሂዱ ማለት ይከብደኛል። እኔ ግን ወደ ሳውዲ ተመልሼ መሄድ ይከብደኛል። እኔ አልሄድም። ያው ከሄድኩኝ ዱባይ ልሄድ እችላለሁ። እግዚአብሔር ፈቅዶልኝ ደግሞ ከዚህ ስራ ካገኘው ስራዎችን ለመስራት እሞክራለሁ። አሁን እዚህ ሀገር ውስጥ ኢትዮጵያ ውስጥ ስራ ብታገኝ ትሰሪያለሽ ማለት ነው? እዛ መሄድ አይጠበቅብሽም ማለት ነው? እንደዛ ነው ፕላንሽ? አዎ፣ ከዚህ ስራ ካገኘው ማንኛውም ስራ እሰራለሁ። እግዚአብሔር ከረዳኝም እንኳን የራሴን ሁሉ ስራ ከፍቼ መስራት እድልም ሊኖር ይችላልና እንዳልኩሽ ያው እግዚአብሔርን ስለማምነው ያደርግልኛልና መሄድም አይጠበቅብኝም። እንግዲህ ተመልካቾቻችን ሰምታችኋታል። ኦርቶዶክሳውያን ይሄን ፕሮግራም ብዙ ኦርቶዶክሳውያን ናቸው የሚከታተሉት። በአንቺ እንግዲህ ነግራናለች። በ2 ዓመት ውስጥ በእምነቷ ተፈትናለች፣ በማንነቷ ተፈትናለች። በጣም ብዙ ፈተናዎች ደርሰውባታል። አንዳንዴ ወደ ሚዲያ ማይወጡ እኔ ጋር ብቻ የቀሩ የነገረችኝ ብዙ ነገሮች አሉና እሷን ሳያት ማለት እንዴት ብጠነክሪ ነው፣ እንዴት መድኃኒዓለም አብሮሽ ቢሆን ነው እዚህ ደረጃ ላይ ደረስሽው፣ የተቋቋምሽው፣ ጠንካራ የሆንሽው ሁላ እያልኳት ነበር። የሚገርማችሁ ነገር ከቀረጻ በፊት እንዳልኩት ነው። አንዳንዴ ወደ ሚዲያ የማይወጡ ነገሮች አሉ፣ እኛው ጋር ብቻ አውርተን ምንተዋቸው ማለት ነው። እና ማንኛውንም ስራ እኛ ኦርቶዶክሳውያን አንዱ ባህላችን ማለት አንዱ መታወቂያችን እርስ በርስ መደጋገፋችን ነው። እህታችን ለምን እኛ እያለንላት ለምን ተመልሳ እሳት ውስጥ ትገባለች? አንዳንዴ ኑሮን ለማሸነፍ ሰው ምንም ነገር ያደርጋል። ቤተሰቡን ለማስተዳደር የእናቱን ውለታ አንቻውን ለእናትሽ ብለሽ ነው በጣም በልጅነት እድሜሽ ሳውዲ ሄድሽው። ሳውዲ ቀላል አይደለም። እንደምንሰማው ከሌሎች አረብ ሀገራት የሳውዲ ከበድ ያለ ነው። ቤተክርስቲያንም የለም፣ ምንም የለም፣ ግዴታ መሸፋፈን አለብሽ ምናምን ነገርና በልጅነት እድሜሽ ሂደሽ
ትልቅ ነገር እግዚአብሔርን ብታገኝበትም ግን በህይወትሽ ትልቅ ጠባሳ ሳይኖርብሽ ነው ማለት አይቻልም። ግን እሱን እንድትቋቋሚ ያደርጎሻል ነው። ሶ እንደዚህ አይነት ሰዓት ውስጥ ለምን ተመለሳ በልጅነት እድሜዋ ትሄዳለች። እዚሁ መስራት፣ እዚሁ ማድረግ፣ እዚሁ ቤተሰብን መርዳት እየቻለች ማለት ነው። አሁን ስልክ ቁጥሯን አስቀምጠላችኋለሁ ከስር እየደወላችሁ የትኛውም አይነት ስራ ቢሆን አማክሯት፣ አውሯት፣ ለመስራት ዝግጁ ነች። እንደው በመጨረሻ ለመሄድ ላሰቡ ለወጣቶች ወጣትነትና ሴትነት ሴትነት መንፈሳዊነት በጣም ከባድ ነገሮች ናቸው። አንድ ላይ እንደው እግዚአብሔር ካረዳሽ በስተቀር መሰናክሉን ብዙ ነው። ትችት ራሱ አንዱ መሰናክል ነው። እንደዚህ ስለሆንሽ ነው እንደዛ። ሶስቱ ነገሮች እንዴት አድርገው ሴቶች ማስኬድ አለባቸው? ያው ቅድም እንዳልኩሽ መጀመሪያ እግዚአብሔርን ማመን ይቀድማል። እግዚአብሔርን ካመነችው የማይሆን ነገር የለም፣ ሁሉ ነገር ይሳካል። እና ደግሞ እግዚአብሔር የሚፈትነው የሚወደውን ሰው ነው እና ስለሚወዳችሁም ስለሚወደነን ነው የሚፈትነን። ምክንያቱም ፈተና የሌለው ህይወት ነው ብዬ አላስብም። ማለት ስትፈተኝ ነው ሁሉንም ነገር የምታገኘው። ደስ የሚለው እንደዛ ነው። ያ እግዚአብሔርን ደግሞ ተፈትነሽ ስታገኘው በቃ ምን ልበልሽ ህይወትሽ ሁሉ ደስተኛ ነው የምትሆኚው። እና በፈተና መሀል ላይ እግዚአብሔርን ማግኘት ደስ ይላል። እና አረብ ሀገር ለምትሄዱ እህት ወንድሞቼ ያው እመኑት፣ እግዚአብሔርን እመኑት። ባላችሁ ሰዓት እግዚአብሔር ብዙ ሰዓት አይፈልግም። ቲክቶክ ላይ የምናሳልፋቸውን ሰዓቶች፣ በማይሆን ነገሮች የምናሳልፋቸውን ሰዓቶች ለእግዚአብሔር ከሰጠን በጣም ትልቅ ነገር ነውና ያለንን ትንሽዬ ሰዓት ለእግዚአብሔር ከሰጠን በጣም ትልቅ ነገር ነውና በሁሉም ነገር እግዚአብሔርን አስቀድሙ። በመንገዳችሁም በስራችሁም እና እግዚአብሔርን ማስቀደም አይከፋም። እውነት በጣም ደስ የሚል መልእክት ነው። እኔ ደግሞ ካሰብኳት በላይ ነው ያገኙት። ምክንያቱም ሁሌ ቲክቶክ ላይ የምናሳያቸው ነገር በጣም ደስተኛ ሆነ የምንኖር ነው። ምንም ችግር አይቶ ማያቅረም ይመስለውና እኔ የሆነ ጊዜ ላይ የሆነ ጥቅስ አለ ይሄን ያህልም አይደለም ብቻ በፊት ላይ ያሳለፍናቸው ህይወቶች ምናምን ነገር የሚለውና በሱ የሆነ ቪዲዮ ሰርቼ ኮሜንት ሁሉ እንደ አንቺ ደግሞ ምንሽ ነው ምን የተነካ ብለሽ ነው ይላል። የሚገርምሽ የሚያቆይ ነው የሚመስለው ኮሜንት ሲያደርጉ ማለት ነው። የሳቀ ሁሉ ደስተኛ አይደለም። ያዘነም ሁሉ ደግሞ ይሄ ቲክቶክ ላይ ወጥቶ የሚያለቅስ ሁሉ ደግሞ አዘንተኛ ነው ማለት አይደለም። ስፔሻሊ በጣም ብዙ ሰዎች በሳቃቸው ህመማቸውን ለመደበቅ ይሞክራሉ። ይሄ የኛ የሴቶች ባህሪ ነው መሰለኝ። በተለይ ደግሞ እዛ ውጭ ሀገር ያሉ አረብ ሀገር ያሉ እህቶቻችን በእውነት እንዳልሹ ነው። አንቺ ጓደኛ አልነበረሽም፣ 2 ዓመት ሙሉ ከነሱ ጋር ብቻ ነበርሽ። የምታወሪ ሰው ትፈልጊያለሽ፣ የምታገኙ ሰው ትፈልጊያለሽ። እንደዛ እያጡ በጣም ብዙ የሚሰቃዩ ራሳቸውን የሚያጠፉ በጣም ብዙ እህት ወንድሞች አሉና ስፔሻሊ እንደውም እህቶች እና የሳቀ ሁሉ ደስተኛ አይደለም። ከኋላው የሆነ ነገር አለ። ልንረዳው ይገባል፣ ልናበረታታው ይገባል። እንግዲህ ቅድምም እንዳልኳችሁ እኔ ባንቺ በግሌ እዛ ሂዳ ከዚህ በኋላ ምንም አይነት መከራም ሆነ ምንም አይነት ስቃይ እንድታይ አልፈልግም። እናንተም እንደማትፈልጉ ተስፋ አድርጋለሁ። በድጋሚ ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ ያለውን ስራ ሁሉ አውሯት፣ አግዟት፣ አለንልሽ ብሏት። ከምንም በላይ ይሄ በቂ ነው። በጣም ነው ማመሰግነው ስላገኘውሽ እና ገና ቅርብ ጊዜ ነው የመጣሽውና ከዛ ጊዜሽ ቀንሰሽ እዚህ ስቱዲዮ ድረስ መጥተሽ ከኔ ጋር በጣም ደስ የሚል የህይወት ታሪክሽን ስላካፈልሽኝ በጣም ነው የምናመሰግነው። ያው እኔም አመሰግናለሁ አክብራችሁ ስለጠራችሁኝና ያው ያስተምራል ብዬ አስባለሁ። አንዲት አለች ልክ እንደኔ ተሸፍና የምትሰራ ዳርክ ምናምን የምትባልና በሷ ነበረ ምጠነክረው። ማለት አንዳንዴ ቲክቶክ ላይ በጥሩ ነገሮች መጠቀም አሪፍ ነው። በጣም በመጥፎ ነገሮች ከመጠቀም የሆነ የምትቀኝባቸው ሰዎች አሉ አይደል? እንደሷና እሷ ናት ለኔ ተምሳሌቴ። ማለት ዳሪክ በጣም ጥሩ ልጅ ናትና በሃይማኖቷ ያላት ጥንካሬ ያው ውስጣን ባላገ በዚህ የተመሳሰሉብኝ ነበር። ብዙ ሰው ይላችሁ በጣም ነው የምትመሳሰሉት። በጣም ብዙ ሰው ተመሳሰላላችሁ ምናምን ይልናልና አውርተሽ ታውቂያለሽ? እናወራለን። ያው ማንዴም በቃ መንታዬ ብይሻለሁ ምናምን አለችኝና እንመሳሰላለን በጣም። እሷም ጎበዝ ጠንካራ ልጅ ናትና አንዳንዴ ወደ መጥፎ ነገርን ቲክቶክ ከመዋል ጥሩ ነገር መዋል ተገቢ ነው ብዬ አስባለሁ። መጥፎ ነገር አትስሩበት። ማለት ጥሩ ነገሮችን አስተላልፉ። ምክንያቱም ቲክቶክ የሚቀመጥ ነገር ነው። ልጆችም ያያሉ፣ ቤተሰብም ያያል። ብዙ ነገሮች ስለሚያዩ በደህና ነገር መጠቀም ጥሩ ነው እና ያው አረብ ሀገርም ያላችሁ ጠንክሩ፣ እግዚአብሔርን ያዙት። በቃ በምንም ሁኔታ እግዚአብሔርን እመኑት። አንድ ነገር ስራም ሆነ መንገድ ላይም የሆነ ቦታ ስትሄዱ እግዚአብሔርን ማስቀደም አትርሱና ያው እግዚአብሔርን ያዙላለሁ።
ከዳሪካ በነገራችን ላይ መጀመሪያ ላይ ሁለታችሁም የመጣችሁ ሰሞን አይ ቲንክ እንቁል አካባቢ ነው መሰለኝ እህትማማቾች ነው የምትመስሉኝ። እንደውም አንድ አይነት ሰው ነበር እንጂ እና ዳሪክ አሜሪካ ነው የምትኖረው፣ አንቺ ሳውዲ ነው የምትኖረው። በኋላ ላይ ነው የእሷም ህይወት እንዳልሹ በጣም ያስተምራል። ከምን ተነስታ ዛሬ ደረጃ ላይ እንደደረሰ ስታስቢው በቃ እግዚአብሔር ይሰራል። ሳውዲም ሆንሽ ኢትዮጵያም ሆንሽ አሜሪካም ሆንሽ የትም ሆንሽ እግዚአብሔር ይሰራል። እንደዚህ ደግሞ ጥሩ ምሳሌ ማድረግ ደስ ይላል። ዘመኑን በዋጀው ቴክኖሎጂ መጥፎ ነገሩን ከምንወስድ ሃይማኖት ከሃይማኖት ከምናባላ ዘር ከዘር ከምናባላ እንደዚህ ጥሩ ነገሩን ወስደን ደግሞ መቀየር መቻል በራሱ በጣም ትልቅ ችሎታ ነው። እግዚአብሔር ያዘጋጀልን አንዱ መንገድ ነው አጠቃቀሙ ካወቅን። አንቺም ተጠቅመሽበታል። እግዚአብሔር ይመስገን። ድጋሚ በጣም አመሰግናለሁ። ነገ በጣም የተሻለ ቦታ ላይ ደርሰሽ ድጋሚ እንደምንገናኝ ደግሞ በጣም ባለሙሉ ተስፋ ነኝ። እኔም በራሴ ተማመናለሁና ምክንያቱም መሆን የምፈልጋት ሴት አለች። እኔ የምፈልጋት አይነት ሴት አለችና ያችን ሴት እስከመሆን ድረስ የትኛውም ፈተና የትኛውም ችግር ቢሆን ጋፈጠዋለሁ። ማለት እግዚአብሔርን አምኘዋለሁ። እግዚአብሔርን ስለማምነው ያደርግልኛል። አያደርግልኝም አይደለም፣ ስለሚያደርግልኝ አለች በውስጤ። እግዚአብሔር ያሰብሻት ሴትን ሆነሽ እንድታገኝ ራስሽን ይርዳሽ። አሜን። በድጋሚ በጣም አመሰግናለሁ። እኔ በጣም ነው የማመሰግነው። ተመልካቾቻችን ዛሬ ከባንቺ ጋር ያደረግነው ቆይታ እንግዲህ እጅግ በጣም ደስ ነው የሚለው። በአጭር ጊዜም ቢሆን በጣም ብዙ ነገር ተምረንበታል። ስፔሻሊ አረብ ሀገራት፣ በውጭ ሀገራት የምትገኙ እህቶቼ ከሷ በጣም ብዙ ነገር የምትማሩ ይመስለኛል። የዛሬው እንግዳችን እንግዲህ ደስ የሚል የህይወት ታሪኳን አካፍለናለች። እኔም እንደዚህ የህይወት ታሪክ አለኝና ማስተማሪያ የሆን ዘንድ እናንተ ሚዲያ ላይ መጥቼ ማካፈል ፈልጋለሁ የምትሉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር መደወል ትችላላችሁ። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።